ሙያችሁን ሙሉ ደስተኛ ሆናችሁ መዋል ትፈልጋላችሁ? አባ ጊዮርጊስ ዘጋስጫ ሙያው ሙሉ ደስ ብሎት እንዲሆን ጠዋት ስላሴን ምን ብሎ እንደሚለምናቸው ልንገራችሁ። በደንብ አድርጋችሁ ስሙኝ። ቪዲዮ ለሁሉም እንዲደርስ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለሁሉም አደርሱት። ቤቱን ሁላችሁም ፎሎ አድርጉ። እንደዚህ ይላቸዋል ጠዋት አባ ጊዮርጊስ ዘጋስጫ ቅድስት ስላሴን ከመህብረ ለይ ስጋዬ አመባህጢአት ቂሃ ሐዘን የአምጣነ በዛ ስላሴ ዘዮም ወዘአሚሃ በጽባህ ሀቡኒ ፍስሐ ይላቸዋል። ምን ማለት መሰላችሁ? ከመህብረ ላይ ስጋዬ አመ በኃጢአት ቂሃ ስጋዬ እንደ ግምጃ ቀለም በኃጢአት በቀላ ጊዜ ሐዘን ብየ አምጣነ በሳ ከኃጢአት የተነሳ ሐዘን በላዬ ላይ በሶብኛልና ስላሴ ዘይቦም ወዘአሚሃ ጥንት የነበራችሁ ዛሬም ያላችሁ ቅድስት ስላሴ ሆይ በጽባህ ሀቡኒ ፍስሐ በጠዋት ደስታን ስጡኝ ይላችኋል። በጠዋት ደስታን ስጡኝ ብሎ ይጀምራል። ከዚያስ ደስተኛ ሆኖ ይውላል ማለት ነው። እናንተም ይውላችሁ ስላሴ ሆይ በጠዋት ደስታን ስጡኝ እያላችሁ ቀናችሁን ጀምሩ። ከዚያ ቀናችሁ የተባረከ ቀን ነው የሚሆነው። እስኪ ሁላችሁም ኮሜንት ላይ ስላሴ አምባዬ እያላችሁ ጻፉ። እስኪ አምባችን፣ መጠጊያችን፣ ፈጣሪያችን፣ አምላካችን ማን ነው? ቅድስት ስላሴ። እስኪ ኮሜንት ላይ ስላሴ አምባዬ እያላችሁ ጻፉ። ወይንም ስላሴ መጠጊያዬ እያላችሁ ሁላችሁም ኮሜንት ላይ ጻፉ። ቪዲዮ ለሁሉም እንዲደርስ ሼርና ኮፒ ሊንክ ላይ ሪፖስት አድርጉት። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። በእነዚህ በሶስት ስሞች የምትጠሩ ሰዎች አብዛኞቻችሁ ስማችሁን ስትጽፉ አሳስታችሁ ነው የምትጽፉት። ማስተካከል ስላለባችሁ እነግራችኋለሁ። በደንብ ስሙኝ። ቪዲዮ ላይክ አድርጉና ጀምሩ። ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱ። አንደኛ ሰሎሞን የምትባሉ ሰዎች አብዛኞቻችሁ ስማችሁን ስትጽፉ ሰለሞን ብላችሁ ነው የምትጽፉት። ሰለሞን ብላችሁ። ነገር ግን ትክክለኛው ምንድነው? ሰሎሞን። ሰለሞን አይባልም። ሰሎሞን ሎነች እንጂ ለ አይደለችም። አስተካክሉ። ሁለተኛ ወልደ ጊዮርጊስ የምትባሉ ሰዎች ወልደ ጊዮርጊስ የምትባሉ ስትጽፉ ወልደ ጊዮርጊስ ወይንም ጊዮርጊስ ነው የምትሉት። ትክክለኛው ይሄ አይደለም። ምንድነው? ጊዮርጊስ ነው እንጂ ጊዮርጊስ አይባልም። ወልደ ጊዮርጊስ ዮናት የዩይ ያየ ዮ ጊዮርጊስ ነው እንጂ ጊዮርጊስ እንዳትሉ አስተካክሉ። ሶስተኛ ከዚያ በፊት ግን የመደመር ምልክቷን ተጫኑና ቤቱን ፎሎ አድርጉት። ይጠቅማችኋል። 3 ሰከንድ። በጣም ጥሩ። ሶስተኛ ደግሞ ኃይለ ኢየሱስ የምትባሉ ሰዎች ኃይለ ኢየሱስ ብላችሁ የምትጽፏላችሁ። ነገር ግን ኢየሱስ ሲጻፍ ሳይሆን ኢናት ኢየሱስ ነው እንጂ ኢየሱስ አይባልም። እሺ ኃይለ ኢየሱስ። እነዚህን በደንብ አድርጋችሁ አስተካክሉ። እስኪ እናንተም የምትጠራጠሩትንና መስተካከል ይኖርበታል ብላችሁ የምታስቡትን ስም ኮሜንት ላይ አስቀምጡልኝ። ቪዲዮ ሰራላችኋለሁ። ቪዲዮ ለሁሉም ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ አዳርሱት። ቤቱ ይጠቅማችኋል። ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ምዕራፍ 7 ላይ እስጢፋኖስ በድንጋይ ሲወገር ክርስቶስን ሳይ እንዲህ አለ፣ አማልደኝ አላለም። ኦኬ ምንድን ያለው? ያው ከከተማም ወደ ውጭ አውጥተው ወገሩት። መንፈስ ቅዱስን ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና ኢየሱስን አየና እንዲህ አለ። ምን አለ? ጌታ ኢየሱስ ሆይ፣ ቁጥር 59 ላይ ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። አየው እስጢፋኖስ ክርስቶስን ሳይ ምንድን ነው ያደረገው? ራራ እኔን ይቅር በለኝ፣ እኔን ብቻም አይደለም የኔን ነፍስ ተቀበል፣ እነሱን ደግሞ ኃጢአታቸው ምን በላቸው? ይቅር በላቸዋል። አየህ አሁን ለእስጢፋኖስ ምን ሆነለት? ክርስቶስ ጠበቃ ሆነለት። ጠበቃ ሆነለት ማለት ነው። አየህ በሚወግሩት በሚፈርዱበት ፊት እሱ ምን ሆነው? እስጢፋኖስን ስለሚያውቅ ምን አለ? ነፍሴን ተቀበል አለ። መከለያ ይሁነኝ፣ መጠለያ ይሁነኝ፣ አንተ ጠበቃ ይሁነኝ አለ። ጠበቃ ይሁነኝ ሲል ታዲያ አማልደኝ ወደ አብ እያለ አይደለም? ነው አይደለም? ይቅር በለኝ፣ ኦኬ ማረኝ፣ እራራልኝ፣ እነሱንም ደግሞ እንበላቸው፣ ይቅር በላቸው። ይቅር ማለት የወልድም ስልጣን ስለሆነች የአብ ብቻ አይደለችም። የአብም የወልድም የመንፈስ ቅዱስ ስልጣን ናት
ያቺ ይቅር ማለት አብ ይቅር አለ ማለት ወልድም ይቅር አለ ማለት ስለሆነ፣ ምክንያቱም በአብ በወልድ በመንፈስ ቅዱስ ዘንድ የይቅርታ ፈቃድ፣ እውቀት፣ ስልጣን የምንላቸው አንዲት ናት። የአብ ስልጣን የወልድም ናት፣ የወልድም ስልጣን የአብም ናት። አብ የፈቀደውን ወልድም ፈቅዷል። አብ ይቅር ያለውን ወልድም ይቅር ይለዋል። ምክንያቱም አንዲት ፈቃድ አንዲት ስልጣን ስላለች ማለት ነው። ስለዚህ ዮሐንስ መልእክት ላይ ያለው ከዚህ አንጻር የሚፈታ ነው እንጂ ወልድ ጠበቃ ሆኖ አብ ደግሞ ዳኛ ሆኖ በተቀመጠ መልኩ እንዳታስተውለው እንዳታየው ማለት ነው። እንዲሁም ኦሪጂናል ሂብሩም እንደሚታውቃለህ። ኦኬ፣ እንዲሁም እሱን ላሳየ። ኦሪጂናል ሂብሩ ደግሞ ሚላል መሰለ፣ እንዲሁም እሱ ፓራክሊቶስ ነው የሚለው። ፓራክሊቶስን ነው እንደሚያመጣው። ቆይ ላሳየ። አንደኛ ዮሐንስ ፈርስት ጃን። እሺ እሺ፣ አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 የታለ ባይብል ሀብ። ኦኬ ይኸውልህ ፈርስት ጃን ምዕራፍ 2 ቻፕተር 2 ይኸውልህ እናት ቋንቋ ደግሞ ምን ብሎ እንደሚያስቀምጠው ያው ማይ ቺልድረን ይላል። ያው ማይ ቺልድረን ማይ ሊትል ቺልድረን አይ አም ራይቲንግ ዲስ ቲንግስ ቱ ዩ ሶ ዳት ዩ ሜይ ናት ሲን and if anyone sin we have an advocate አየው ዮኒ we have an advocate ከዛ ማን ያለው ፐራክሊቶን ነው የሚለው አየው ግሪኩ እናት ቋንቋ ፐራክሊቶን ነው የሚለው አድቮኬት ነው የሚለው እንግሊዝኛው እንዲያውም አድቮኬት ማለት ነው ምን የሚያደርግልህ ማለት ነው አንተን ምን የሚያደርግህ አንተን የሚጠብቅህ ስለ አንተ አድቮኬት የሚያደርግ ማለት ነው ሶ ፐራክሊቶን ነው የሚለው እዚህ ጋር እንዲያውም እናት ቋንቋ ኦኬ ፓራክሊቶን የሚለውን ሲፈታው እንዲያው ምን ብሎ ይፈታዋል? ያው አድቮኬት፣ ኮንፈርተር፣ ኢንተርሴሰር፣ ኮንሶለር፣ አድቮኬት፣ ኮንፈርተር እያለ ይፈታዋል። አየህ፣ የሚያጽናናን፣ የሚያበረታን፣ የሚያተጋን እንደማለት ነው። መንፈስ ቅዱስ ያተጋናል ስንል፣ ወልድ ይረዳናል ስንል ከአብ አንሳው አይደለም። ያችሁ መርዳት፣ ያችሁ ስልጣን፣ ያችሁ ፍቃድ የአብም ናት፣ የወልድ ናት፣ የመንፈስ ቅዱስም ናት። ስለዚህ በደሙ የተደረገውን ስርየት፣ እርቅ፣ ይቅርታ ለዘላለም ክርስቲያኖችን ያ ደሙ እንደሚጠብቅ ያ ደሙ ሁሌም በከሳሽ ፊት ምን እንደሚያደርግ እንደሚፈርድን ለማሳየት በዛ መልኩ ተቀምጧል ማለት ነው። እና ኢየሱስ ክርስቶስ መካከለኛ ነው፣ ሊቀ ካህን ነው፣ አስታራቂ ነው ብላ ቤተክርስቲያን በቅዳሴዋን በኪዳኗም ሁሉ ይህንን በደንብ አምነን እናስተምራለን። ወንድም አለ እንዴት ነህ? አሁንስ ደህና ነው? አሁን እንኳን ቤትም ገባሁ ተረጋጋው። በደንብ እየሰማሁ ነው። መንገድ ላይ ሆኜ እየተሯሯጥኩ ነበር የመጣው ቤት ለመድረስ። ምንም ችግር የለውም። ያ አሁን የተረዳሁት መንገድ አለ። ያው አብ ወልድ መንፈስ ቅዱስ በነገረ በሚስጥረ ስላሴ አንድ ነው። በነገረ ክርስቶስ ላይ ያሉ የኢየሱስ ክርስቶስ ወልድነት እኛን አሁን እኔ አንድ አመጣጥ አለ በደንብ የተማርኩት ነገር ቢኖር ምንድን ነው በጸጋው ድነናል የሚል ትምህርት አለ አይደለ? በጸጋው እንዲሁ በጸጋው የዳንበት መንገድ አለ እና ጳውሎስም ደጋግሞ የሚናገረው ነገር ደግሞ ከስራ እንዳልሆነ የሚል አለ። ምን ማለት ይመስላል እሱ? ከስራ እንዳልሆነ ማለት እንደዚሁ በጸጋው ለምሳሌ በዘፍጥረት ስራ ያለው ምን ይመስላል? ቅዱስ ጳውሎስ ወንድሜ ሮሜ ላይ ስራ ያለው ቅዱስ ጳውሎስ ምን ይመስላል? ለምሳሌ ጥምቀትና ቁርባን የሰው ስራ ናቸው? እሱ ፕሮሰስ አይደለም የሰው ስራ ናቸው ወይ ያልኩ? ማን ነው ጥምቀትና ቁርባን ነው የሰጠን? ሰው ነው የሰጠን? ሰው ነው የሰራው? አይደለም፣ እግዚአብሔር ነው የሰራው፣ ኢየሱስ ክርስቶስ። በጣም ጥሩ። በጣም ራሱ ሰጪው ማን ነው? ባለቤቱ ራሱ እግዚአብሔር ነው አይደለ? እስቲ ቅዱስ ጳውሎስ ግን እየደጋገመ ስራ የሚለው ምንድን ነው የሚለው ላሳየ። እሺ፣ ምንድን ነው ስራ እያለ የሚያነሳው? ምክንያቱም ሮንግሊ የሚረዱ ወንድሞቻችን ስላሉ ስራ ራሱ የሚለው ምንድን ነው የሚለውን ላሳየ። ኦኬ፣ ለምሳሌ መጽሐፍ ቅዱስ ይላውጣ። ኦኬ፣ ለምሳሌ ሮሜ 3 ላይ እንዲህ ይላል። ሮሜ 3 እሺ፣ ሮሜ 3 ላይ ከቁጥር 24 ይመስለኛል ይላል። ያው ሁሉ ኃጢአትን ሰርተዋል እና የእግዚአብሔር ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ። አስተውል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋው ይጸድቃሉ። ጸጋው ምን ይመስላል? አሁን ክርስቶስ የሰጠን ጸጋ ምን ይመስላል? ጸጋ ማለት ኢየሱስ ክርስቶስ እንዲሁ በነፃ የሰጠን ነው ማለት ነው። ምን ጸጋ እኮ ምን እንዴት የሰጠን ነገር አለ? ህይወት ነው የተሰጠን።
ህይወት። በጣም ጥሩ። ስለዚህ ያን ጸጋውን የምናገኘው የኦሪትን መስዋዕት በመሰዋት አይደለም አይደለ? ያ እኛ ወደ ጸጋው ስንመጣ፣ ወደ ጸጋው ዙፋኑ በምህረቱ ስንመጣ፣ በቸርነቱ ስንመጣ ጸጋው አይደለም ያድነን። እኔ ስለወጣው፣ እኔ ስለሰራው፣ እኔ ስለወረድኩ አይደለም አይደለ? አይደለም። ኦኬ። ጸጋውን ግን የራስ ለማድረግ ጸጋውን ግን የራስ ለማድረግ ህይወቱን የራስ ለማድረግ ጌታ ምንድን ነው ያስተማረው? ምን አድርጉን ያለው? ህጉን እንድንከተል አይደለም? ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል። በጣም ጥሩ። ስለዚህ አሁን አስተውል። የሚድነው ማን ነው አለ ጌታ? ያመነ የተጠመቀም ይድናል አይደለ? ጸጋው የተሰጠ ምንድን ነው አለ? መዳን የተሰጠናል አይደለ? አንድ ሰው መዳን ተሰጠ። ጸጋ ማለት ስጦታ ማለት ስለሆነ አንድ ሰው መዳን ተሰጠ። በመስቀል ላይ ቤዛ ሆነ ክርስቶስ። በመስቀል ላይ ባደረገው ቤዛነት የኔና ያንተ ድርሻ ያለበት የለበትም? በጣም ጥሩ። የኔና ያንተ ድርሻ የሚመጣው መቼ ነው? በመስቀል ላይ የተደረገውን ነገር የራሳችን ማድረግ ስንፈልግ የእኛ ድርሻ አለ አይደለ? ይሄ ድርሻችን ላይ በመስቀል ላይ በተደረገው ነገር ላይ አሁን በብሉይ ኪዳን ግርዘት ነበር አይደለ? የእግዚአብሔር ሕዝብ ለመባል ምን ማድረግ አለባቸው? መገረዝ አለባቸው። የሙሴን ሕግ መከተል ነበረባቸው። በመገረዝ ካላለፉ የእግዚአብሔር ሕዝብ አይሆንም አይደለ? በሐዲስ ኪዳን ግን መገረዝ ነው የእግዚአብሔር ሕዝብ የሚያደርገ የእግዚአብሔር ልጅ የሚያደርገ ኖ፣ በማመን አይደለም፣ በክርስቶስ በማመን። እንዲሁም ምን ክርክር ነበር መሰለ? በቆሮንቶስ በተለይ በነበረች ቤተክርስቲያን በሮሜ መልእክቱ ቅዱስ ጳውሎስ በአሕዛብና በአይሁዶች መካከል ክርክር ነበረ። ኦኬ፣ ምን አይነት ክርክር ነበር? አይሁዶች እኛ ግርዘት ነው የመጣ ነው ብለው በጣም ይኳሩ ይመጻደቁ ነበረ። ማን ላይ? ከአሕዛብ በመጡት ላይ። አሕዛብ ደግሞ ክርስቲያን የሆኑት በጥምቀት ነው። አያው። ስለዚህ ቅዱስ ጳውሎስ ምን እየነገራቸው ነው? እናንተ የዳናችሁት አሕዛብም ሆናችሁ አይሁዳዊ የዳናችሁት የኦሪትን ሕግ በመጠበቃችሁ አይደለም፣ ይልቁንም በምንድን ነው አለ? በጥምቀቱ። በምኑ? በእምነት። አየው። በዛ በማመን ውስጥ በመስቀል ላይ በተደረገው ስራ የኔና ያንተ ድርሻ የለበትም። አምነን ግን ጸጋውን ገንዘብ ማድረግ ግን የኔና ያንተ ድርሻ ነው። ስለዚህ እንዲሁ በጸጋው ድናችኋል ሲል በመስቀል ላይ በተደረገው ነገር ላይ የኔና ያንተ ድርሻ የለበትም ነው። ገባህ? ከዛ በኋላ ግን በመስቀል ላይ የተደረገውን ስጦታ ግን ቤዛነቱን ልጁን ክርስቶስን የራስ ስታደርግ ምን ታገኛለህ? ጸጋው ወይም ህይወቱን ታገኛለህ አይደለ? የእግዚአብሔር ልጅነት ማለት ነው። በጣም ጥሩ። እስቲ ቅዱስ ጳውሎስ ነው መልሶ እንዲህ ይላል። ሮሜ መልእክት ምዕራፍ 2 ቁጥር 12 ላይ እንዲህ ይላል። ሮሜ መልእክት ምዕራፍ 2 ቁጥር 12 አስተውል። ስራ እያለ የሚጠቅሰውን ነገር እንድትለየው ፈልጌ ነው። እንዲህ ይላል። ያለ ህግ ኃጢአት ያደረገ ሁሉ ቁጥር 13 ላይ በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ እንጂ በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ እንጂ ህግን የሚሰሙ ጻድቃን አይደሉም ይላል። አየው እዚህ ጋር ትርጓሜው ሰው ምንድን ነው? በእግዚአብሔር ፊት ያ ስራ ምንም አይጠቅምም ያለ ቅዱስ ጳውሎስ መልሶ ግን በበጎ ስራ በመጽናት ይላል። ደግሞ እዛ ከፍሎ በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውንም ህይወት ለሚፈልጉ የዘላለም ህይወት ሰጣቸው ይላል። አየው ምን በመጽናት የሚለው? በበጎ ስራ በመጽናት። አየው በበጎ ስራ ለሚጸኑ ለእነዚህ ምን ይሰጣቸዋል? የዘላለም ይሰጣቸዋል እያለ ነው። መልሶ ደግሞ በሌላ ክፍል ላይ ደግሞ ከስራ አልዳናችሁም ይላል። ታዲያ እንዴት ነው የምታስማማው? እነዚህን አየው ማስማማት አለብን። አየው ስታስማማ መሰለ በሐዲስ ኪዳን ሆነ በእምነት የምትቀበላቸው ህጎች አሉ። ወይም በሐዲስ ኪዳን እምነት ሆነ ሁቺዝ ለምሳሌ እግዚአብሔርን በፍጹም ልብህ በፍጹም ኃይልህ ማመን፣ መውደድ፣ ማምለክ አይደል? ከዛ ደግሞ ባልንጀራህን እንደ ራስ አድርገህ መውደድ። እግዚአብሔርን እወዳለሁ እያልክ ባልንጀራህን ብጠላ አንተ ድነሃል? አልዳንክም። አሁን ለምሳሌ እኔ እግዚአብሔርን እወዳለሁ እያልኩኝ በቃ እለዋለሁ በቃ፣ ከዛ ግን አንተን ብጠላክ ቁጭ ብዬ ስለ አንተ ሐሜት ባማ እኔ ድኛለሁ? በበጎ ስራ ነው ያለሁት አይደለም የሚለው ግን በበጎ ስራ በመጽናት ነው የሚለው። አየው እኛ ምንድን ነው የምናምነው መሰለ ወንድሜ፣ በአጭሩ ለምሳሌ አሁን ሙስሊሞች አሉ አይደለ? ሙስሊሞች መልካም ስራ ይሰራሉ አይደለ? ግን ለህይወት አይሆናቸውም። ለምን ለህይወት አይሆናቸውም?
በክርስቶስ አምነው እየሰሩ ስላልሆነ አየህ፣ የክርስቶስ አካል ሆነው ቤተክርስቲያን ተጨምረው እየሰሩ ስላልሆነ የእነሱ ስራ ምን አይባልም? በጎ ስራ አይባልም። ኦኬ፣ ወይም ይሄ የዘላለም ህይወትን የሚያሰጥ ስራ አይደለም። ክርስቲያኖች ግን አስተውል፣ ወደ ክርስቶስ አካል ለመጨመር ስራ አይሰሩም አይደለ? ስራ አይሰሩም። ያምናሉ፣ ይጠመቃሉ። ይሄ ስራ አይደለም። የሰው ስራ እኮ አይደለም። ይሄ አምኖ መጠመቅ የሰው ስራ ነው አይደለም፣ ትእዛዝ ነው አይደለም። ከኛ የሚጠበቀው ማድረግ ያለብን ገንዘብ ለማድረግ ኦኬ፣ አምነው ተጠምቀው ክቡር ስጋውን ክቡር ደሙን በልተውን ጠጥተው የክርስቶስ አካል ሆኑ አይደለ? የክርስቶስ አካል ከሆኑ በኋላ የሚሰሩት በጎ ነገር ሁሉ ምን ይሆንላቸዋል? የዘላለም ህይወትን ወይም ተስፋውን እንዲወርሱ ይረዳቸዋል ማለት ነው። ገባ? ለምሳሌ እንዲህ ይላል። ሉቃስ ወንጌል ላይ ልምጣለህ። ሉቃስ ወንጌል ምዕራፍ ሉቃስ ወንጌል ምዕራፍ 14 ላይ እንዲህ ይላል። ያው ምን ይላል? ቁጥር 12 ሉቃስ ወንጌል ምዕራፍ 14 ቁጥር 12 የጠራውንም ደግሞ እንዲህ አለው አለ ምሳ ወይም እራት ባደረግክ ጊዜ ደግሞ በተራቸው ምናልባት እንዳይጠሩ ብድራትም እንዳይመልሱልህ ወዳጆችንና ወንድሞችን ዘመዶችን ባለጠጎችንም አትጥራ። ነገር ግን ግብዣ ባደረግክ ጊዜ ማንን ጥራለ? ያው ድሆችን፣ ጉንድሾችን፣ አንካሶችን፣ እውሮችንም ጥራ። ይሄ በክርስቶስ ላመነው ነው። አስተውል። በክርስቶስ ላመነ የሚመልሱት ብድራት የላቸውም እና ብፁዕ ትሆናለህ። አየው፣ ብፁዕ ማለት ምስጉን ትሆናለህ ነው። ይሄን በማድረግ ድሆችን በመርዳት ድሆችን በማልበስ በመጠጣት ምስጉን ትሰኛለህ። ምስጉን ብቻም አይደለም፣ ምን ይላል ቀጥሎ? በጻድቃን ትንሣኤ ይመለስልሃል ይላል። አየው፣ ይሄን ግን በክርስቶስ ሆነ ካላረከው ዋጋ የለውም። ይሄ በጻድቃን ትንሣኤ የሚመለስልህ ብፁዕ የምትሰኘው በክርስቶስ ሆነክ አምነህ ተጠምቀህ ክቡር ስጋውን ክቡር ደሙን በልተህ የቤተክርስቲያን አካል ሆነ የክርስቶስ አካል ሆነ ከክርስቲያኖች ብልቶች አንዱ ሆነ ከተጨመርክ በኋላ የምታደርጋቸው ነገሮችን ምንድን ናቸው? ብፁዕ ያሰኘዋል። በጻድቃን ትንሣኤ ይመለስልሃል። ወደ ክርስቶስ አካል ለመጨመር ግን አልተገረስክም አይደለ? የኦሪት መስዋዕት እርግብ፣ በሬ አላመጣህም። አየው፣ ይሄ የሰው ስራ ነበረ። ይሄ ቀረ። አሁን ወደ ክርስቶስ አካል ለመጨመር አምነህ ተጠምቀህ ክቡር ስጋውን ክቡር ደሙን በልተህ ጠጥተህ የክርስቶስ አካል ክርስቶስ በአንተ ይኖራል፣ አንተም በክርስቶስ ትኖራለህ። አየው፣ ይሄ ጸጋ ይባላል ማለት ነው። አየው፣ የሰው ስራ ያልሆነ ጸጋ ይባላል። ከዛስ ይሄ የክርስቶስ አካል የሆነ ሰው ደግሞ በመመላለስ አለበት፣ በብርሃን በመልካም ምግባር በፍሬ ክርስቶስን በመምሰል። ምክንያቱም እያንዳንዳችን ክርስቶስ ይኸውልህ ምን ይላል? መልካሙን ስራ ለመስራት ይላል። ያው እሺ፣ እችን አንብቤ እጨርስላለሁ። እሺ፣ ያው ምን ይላል? ያው እዚህ ጋር ስለዚህ ወዳጆቼ ሆይ አለ ሁል ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የየራሳችሁ መዳን ፈጽሙ። አየው፣ ድነናል፣ እየዳን ነው፣ እንድናለን ብለን እኛ እናስተምራለን። ኦርቶዶክሳውያን ታውቃለህ፣ ትምህርታችንን ድነናል የእኛ ስራ ያልሆነ እኛ ያልተሳተፍንበት እኛ ያላዋጣንበት በክርስቶስ የተደረገልን ቤዛነት የመስቀሉ ስራ ድነናል። አየው፣ እንድናለን ደግሞ ምንድን ነው? ያን ቤዛነቱን ገንዘብ አድርገናል። ገንዘብ አድርገን ደግሞ እለት እለት መዳናችን እየፈጸምን እንኖራለን። ምን ስለሚል? መዳናችሁን ፈጽሙ ስለሚል። ከዛ ደግሞ ድነናል፣ እየዳን ነው፣ እንድናለን ስንል በመጨረሻ ተስፋችን ኢየሱስ ክርስቶስ ሙሽራው ሲመጣ ተስፋችን ይፈጸማል እንላለን ማለት ነው። አየህ፣ እኛ በስራችን ጸደቅን አላልንም፣ ውሸት ብለንም አናውቅም። ስራ ብንሰራ እንኳን እንደ ቸርነቱ ነው የምንለው። አየህ፣ ስራ ሰርተን እንኳን ምንድን ነው የምንለው? እንደ ቸርነቱ። ስራችን ያድነናል አይደለም የምንለው፣ እንደ ቸርነት ተቀበልልን። ኦኬ፣ መስዋዕትም ከሆነ ሰውም ረድተን ከሆነ ጌታ ሆይ እንደ ቸርነት ተቀበልልን። ምክንያቱም
በጽድቃችን እንዲህ ስለሰራን ጸደቅን ዳንን እያልን እኛ የምናወራ አይደለንም፣ ትዕቢተኞችም አይደለንም። ግልጽ ነው ወንድሜ? አዎ። አይ ምናልባት አሁን እየዳነ ሰው እዛ በኋላ ደግሞ እየዳንኩ ነው ለማለት ትንሽ ግር አለኝ። እዚህ ጋር እየዳነ ነው እንድናለ የሚለው ትንሽ ግር ይላለኝ። ይኸው እዚህ ጋር የራሳችሁ መዳን ፈጽሞ ሲል ምን ማለት ይመስላል? ያው ዕለት ተዕለት ያው ንስሐ እንድንገባ ነው በዕለት ተዕለት የምንሰራቸውን ስራዎች ክርስቶስን መምሰል። ይሄ መዳን ክርስቶስን መምሰል ይባላል። ክርስቶስን በመምሰል ማደግ ማለት ነው። መዳን የምትፈጸም ናት ማለት ምን መሰለህ? እስከ መጨረሻው ድረስ ጸንተህ የምትኖርባት ናት ማለት ነው። ገባህ? እስከ መጨረሻው ድረስ ጸንተህ የምትኖርባት ናት መዳን የምትባለዋ። ለምሳሌ ጌታ ምን አለ መሰለህ? እንዲህ አለ። ኦኬ እስቲ አንድ ነገር ላሳየህ። እሺ አሪፍ። እዚህ ምን ብሎ ነገረን መሰለ? በተለይ ማን ነው? ዮሐንስ። አዎ ዮሐንስ 3:2 ላይ አንደኛ ዮሐንስ ምዕራፍ 3:2 ላይ አንደኛ ዮሐንስ ምዕራፍ 3:2 ያው ምን ይላል? አንደኛ ዮሐንስ ምዕራፍ 3:2 ኦኬ ምን ይላል? ያው የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ አለ። አየው፣ የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠ የአብ ፍቅሩን በልጁ ገለጸልን አይደለ? ልጁን ልኮ ልጁን ሰዶ ቤዛ አድርጎ ገለጸልን፣ ልጁ ተብለን እንድንጠራ። መልካም፣ እንዲሁም ነን። አዎ የአብን ልጅ አምነን ምን ሆነናል? የአብ ልጆች ሆነናል፣ የእግዚአብሔር ልጆች ሆነናል። መልካም። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም አለና ወዳጆቼ ሆይ አለ። አሁን የእግዚአብሔር ልጆች ነን። አሁን ድነናል አይደለ? አሁን ድነናል። አሁን የእግዚአብሔር ልጆች ነን። መልካም። ምንም እንደምንሆን ገና አልተገለጠም ይላል። ምን ማለት ይመስላል? ሲፍታልኝ። አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም ሲል ምን ማለቱ ይመስላል? እንጃኔ አብራራልኝ በደንብ እየሰሙኝ ነው። መጽደቅ አለመጽደቃችን አልታወቀም ማለት ኖ ድነናል፣ ግን እስከ መጨረሻው ጸንተን የምንወርሳት ህይወት አለች። አዎ ስለዚህ በቃ ምን እንደምንሆን ግን አልተገለጠም ማለት አሁን ላይ ቆመ፣ አልታወቀም። አልታወቀም ኢኔሴንስ። አዎ መዳናችን ላይ እርግጠኛ አይደለም፣ ድነናል እኮ። ግንስ ማንም የቆመ ቢመስለው እንዲያወርቅ ይጠንቀቃል ለሚለው መጽሐፉ። ትክክል። በቃ ስለዚህ ምንድን ነው ዕለት ዕለት ክርስቶስን በመምሰል ዕለት ዕለት በፍርሃት በትህትና መመላለስ ስላለብን ያንን ጸንተን እንድንቆም ያንን በጽናት እንድንጠብቅ ገና ምን እንደምንሆን ገና አልተገለጠም ማለት ነው። ይሄ ገና ወደፊት የምንወርሰውን በጽናት የምናገኛትን ያችን ርስት መንግስተ ሰማይን እየዳንን ነው የምንለው። አየው እችን እንድንጸና ወደፊት የምንጠብቃትን የዘላለም ህይወት እንድንወርስ የምናደርገው ምንድን ነው? ዕለት ዕለት ክርስቶስን የመምሰል ህይወት፣ ዕለት ዕለት መዳናችን መፈጸማችን ምን እንድናደርግ ነው? ጸንተን የምትመጣውን ህይወት እንድንወርስ ነው ማለት ነው። አሁን ገባ? ምክንያቱም እዚህ ጋር ሁለት ነገር ያሳያል። አሁን ልጆች ነን ሲል ድነናል እያለ ነው። አየው፣ አሁን ልጆች ነን ሲል አሁን ብሏል አይደለ? አሁን ድነናል። በጣም ጥሩ። ወደፊት ግን ምን እንደምንሆን ገና አልተገለጠም። ዳሩ ግን አለየው፣ ዳሩ ግን ቢገለጥ አለ። አስተውል፣ ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለንና። አየው፣ አሁን ሲገለጥ ጌታ ሲገለጥ እርሱን የምንመስለው ጸንተን ስንጠብቀው ነው ወይስ አይደለም? ጸንተን ስንጠብቀው ነው እንጂ ጸንተህ ካልጠበቅከው፣ ኦኬ፣ በመዳንህ በደሙን አክፋፍተህ የተሰጠን ንጽህና ቅድስና አክፋፍተህ ክደህ ከቤተክርስቲያን ወጥተህ ብትጠብቀው ክርስቶስን ተመሰልክ ይባላል? አይባልም፣ አይባልም። እንዲሁም ምን አለየው? በእርሱም ይህ ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ ራሱን ያነጻል። አየው፣ ተስፋ የምናረጋታለች ማለት ነው። አየው፣ ተስፋ የምናረጋት ህይወት አለች። ለዚህ ነው እንዲሁም አባታችን ሆይ መንግስትህ ትምጣ አይደለም ነው? የምትመጣ መንግስት አለች፣ ተስፋ የምናረጋት አይደል? ያችን ተስፋ የምናረጋትን መንግስት የምትወርሳት በምንድን ነው? በጽናት ነው። ክርስቶስን መስለህ ይኸው በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ ኢየሱስ ክርስቶስ ንጹሐ ባህሪ እንደሆነ ያ ሰው ደግሞ ራሱ ምን ሊያደርግ ይገባል? ራሱን ያነጻል። ራሱን የሚያነጻው መቼ ነው?
በሰማይ ሄዶ ነው የሚያነጻው? በምድር እያለ ይሄ ራስን ማንጻት ክርስቶስን መምሰል ይባላል ማለት ነው። ክርስቶስ ንጹሕ ነዋ። እኛ ክርስቶስን ለመምሰል ራሳችን እናነጻለን። በምን? በንስሐ፣ በይቅርታ፣ በፍቅር፣ በክቡር ደግሞ በክቡር ስጋው እየበላን እየጠጣን በቤተ ክርስቲያን እየኖርን ራሳችን እያነጻን ተስፋችን እንጠብቃለን ማለት ነው። እንዴት ነው አሁን? ደግ ነው? ደህና ነው? ድነናል፣ እየዳንን ነው። እንድናለን ስንል በቃ ድነናል ስንል ልጆች ሆነናል ነው። አምነን ተጠምቀን ልጆች ሆነናል። የመስቀሉን ስራ ሰርቶልናል ነው። ኦኬ። እየዳንን ነው ስንል ደግሞ መዳናችን ዕለት ዕለት እየፈጸምን ነው። ምን እያልን ነው? ክርስቶስን እየመሰልን ራሳችንን በንስሐ እያነጻን ስንወርቅ እየተነሳን ክርስቶስን ተስፋ እያደረግን ሙሽራውን እንጠብቃለን ነው። አየው። ኦኬ። ለዚህ ጥሩ ምሳሌ አንድ ልስጥና አላቁም። ዮኒችን ጥቅስ ያዛት። ምክንያቱም አንተ 15 ለምን አታነብለትም? ዮሐንስ 15 እንመጣለው። በጣም ክሊር እሱም ጥሩ ነው። ይሄንንም ቆይ ላሳየው ብዬ ነው። እሺ የማቴዎስ ወንጌል ምዕራፍ 25 ላይ ይሄ በጣም ጥሩ ሀሳብ ነው። ይሄንን መንግስተ ሰማያትን መብራታቸውን በያዙ ሙሽራውን ሊቀበሉ መብራታቸውን በያዙ ሰዎች ይመስላታል። አስተውሉ። እና 10 ቆነጃጅት ናቸው። ኦኬ። ቦታዋ የእነዛ ቆነጃጅት መገኛ መንግስተ ሰማያት ናት ይላል። መብራታቸውን ይዘዋል 10ሩም ሴቶች። ከእነርሱም 5ቱ ሰነፎች፣ 5ቱም ግን ልባሞች ነበሩ ይላል። አስተውል። ሰነፎቹ መብራት አላቸው፣ ልባሞቹ መብራት አላቸው። አስተውል። ልዩነቱ ምንድን ነው? መጀመሪያ ላይ ሁለቱም መብራት ነበራቸው። ሁለቱም ዘይት ነበራቸው። ልዩነቱ ግን ያው ሰነፎቹ መብራታቸውን ይዘው ግን ምን አልያዙም ይላል? ተጨማሪ ዘይት አልያዙም። አየው። ዘይት እንደነበራቸው የምታውቀው ኦልሬዲ መብራት አብርተዋል። ያለ ዘይት መብራት አይበራም። ግን ልዩነቱ ምንድን ነው? ትርፍ ዘይት አልያዙም። ልባሞቹ ግን ይላል ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራው በዘገየ ጊዜ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ተቀበሉት፣ ውጡ የሚል ድምፅ መጣ። በዚያ ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ልባሞቹ ሰነፎቹም ልባሞቹ እንዲህ አሏቸው፣ መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛ ለእናንተ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም ደግሞ የቀሩት ቆነጃጅት ወጡ ይላል። ወጡ። ኦኬ። ከዛ ከደጁ ወጡ፣ ከነበሩበት ቦታ ከሰርጉ ቦታ ወጡ። ደጁም ተዘጋልና ያው በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ ይላል። እርሱ ግን መልሶ እውነት እውነት እላችኋለሁ አላቃችሁም አላቸው ይላል። ቀኒቱና ሰዓቲቱን አታውቁምና እንግዲህ ንቁ። አያው። አሁን ወንድሜ በጣም ቀላል ነው ይሄ። በሰነፍና በልባም የተመሰሉት እነማን እንደሆኑ ገብተዋል አይደል? መንግስቱ ሰማይ የተባለች የእግዚአብሔር ቤት የቤተክርስቲያን ምሳሌ የክርስቶስ አካሎች ቤተክርስቲያን ናት። በውስጥ አይኖር የነበሩት እነዚህ የክርስቲያኖች ምሳሌ ናቸው። ዘይት ፍቅር ነው። ክርስቶስ ምን አለ? መልካሙ ስራችሁን አይተው እንዲያመሰግኑ መልካም ስራችሁ ሁሉ በዓለም ይብራ አለ። አየው። የት ነበሩ? ሁለቱም መብራት ይዘው ነበሩ። እነዚህ ግን ዘይታቸውን ጨረሱ። ዘይት ጨረሱ ማለት መሰለ? ከምግባር፣ ከሃይማኖት፣ ከመልካም ነገር ራቁ ማለት ነው። አየው። ምክንያቱም ልክ ሙሽራው ሲመጣ ወጡ። እነሱ ከነበሩበት ቦታ ወጡ። ሲወጡ በሩ ተዘጋ። ከዛ ክፈትልን ቢሉ ጌታ አላቃችሁ ማለት። ከታች ምን አለ? እንዲሁም ቀንና ሌሊቱን ሰዓታቱን አታውቁምና እንግዲህ ንቁ፣ ተዘጋጅታችሁ ጠብቁ። አሁን ተዘጋጅታችሁ ጠብቁ ሲል ምን ማለት ይመስላል ወንድሜ? ያው በእግዚአብሔር ቃል ተዘጋጅተን በንስሐ እንትን እያልን እንድንጠብቅ ማለት ነው። ጎበዝ። ይሄ ምን ይባላል ማለት ነው? እየዳንን ነው፣ ክርስቶስን እየመሰልን ነው። ምን ነው ይሄ ህይወት ነው። አየው፣ ጸንተን መጠበቃችን ማለት ነው። የሆነ ያለህን ላሳይህና ፍሬ ማፍራት የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ ያለ ክርስቶስ፣ ገበሬውም አባቴ ነው አለ። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። አየው፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ይላል። ይሄ ቅርንጫፍ የት ነው አድራሻው? በእኔ ያለውን ነው የሚለው ወይስ? በእኔ ያለውን ነው የሚለው። በእኔ ያለውን ፍሬ የማያፈራው በእኔ ያለውን በክርስቶስ ያምናል፣ ግን
ፍሬ የለውም ማለት ነው መሰለኝ። ክርስቶስ ላይ ነው ያለው እኮ ክርስቶስ ላይ ነው ያለው። ምክንያቱም በእኔ ብሏል ጌታ። ኦኬ ይሄ ቅርንጫፍ ግን ፍሬ አላፈራም። ፍሬ ያላፈራው ክርስቶስ ስላልረዳው ነው አይደለም። ምክንያቱም እዛው ቅርንጫፍ ላይ ያለው ፍሬ ደግሞ የሚያፈራላ። የሁለቱ ታዲያ ልዩነቱ ምንድን ነው? አድራሻቸው አይደለም። አድራሻቸው ሁለቱም ክርስቶስ ላይ ነው ያሉት። ልዩነቱ ይሄኛው ፍሬ ልቡን አደንድኗል ማለት ነው። አየኸው? መንፈስ ቅዱስ ልቡን ሲያንኳኳ፣ መንፈስ ቅዱስ ልቡን ወደ ንስሐ ሲጠራ ልቡን አደንድኗል ማለት ነው። አየህ? ስለዚህ ምን አድርጓል? ፍሬ ማፍራት አልቻለም ማለት ነው። ፍሬ ያለፈራው እግዚአብሔር ስላልረዳው፣ ጌታ ስላልረዳው፣ መንፈስ ቅዱስ ስላልረዳው አይደለም። ይልቁንም የመንፈስ ቅዱስን እርዳታ፣ የመንፈስ ቅዱስን እገዛ ቸል በማለቱ ፍሬ ካላፈራ ምን ይሆናል? ይቆረጣል ማለት ነው። በሌላ ቋንቋ ድኛለሁ ብሎ ተኮፍሷል። እንዲሁም ራሱ ድኛለሁ ብሎ ይሄ ነው ለአንተ ጠቃሚው ጥቅስ። ከሌሎቹ በጣም ቆንጆ ናቸው። ይሄኛው ግን ክሊር አድርጎ ለአንተ ይነግራል። እርምጃ ገባ። ድኛለሁ ብሎ ተኮፍሷል። በቃ ድኛለሁ ጠበቃ አለኝ ምናምን ብሎ ሳይሰራ ምን ሳይል የሚለው ምንድን ነው የሚያደርገው? ጌታ ይቆርጠዋል አለ ይላል፣ ያስወግደዋል ነው የሚለው ዳይሬክት። ሮሜንም ልስጥህ። እንዲሁም አሁን ዮኒ ያለውን ራሱ በደንብ አድርጎ ኤክስኪውዝ የለውም ጌታ ኧረ የለም። እንዲሁም አንተንም ያስወግዳል ነው የሚለው። ቆይ ላሳየው። ቃል በቃል ነው የሚነግር ጌታ። አንተንም ይቆርጣል ነው። እንዲሁም የሚለው ምንድን ነው? በምህረቱ በቸርነቱ ካልጸና አንተንም ይቆርጣል ነው የሚለው። ስለዚህ ያዛቸው እነዚህን ጥቅሶች አደራ። ሪከርድ እያደረግኩት ነው እና በደንብ ሰማሉ ደጋግሚ። ተባረክ። በጣም ጥሩ። እሺ ላሳየህ እና እሱን ሌላ ቀጥሎ ያለውን ይህ ምልጃ የሚለው ምን እያለ እንደሆነ እሱንም አሳያለሁ። እሺ ሮሜ መልእክቱ ላይ ቅዱስ ጳውሎስ ሜላል መሰለ ሮሜ። እሺ እቺ ክፍል በጣም ጥሩ ናት። በጣም በተለይ ለሚወጣጠሩ ሰዎች ጥሩ 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 ምክር ናት። ሮሜ በደንብ ያስቀምጧል። ቅዱስ ጳውሎስ በደንብ አድርጎ ነው የሚመክረው ይሄንን። ኦኬ እሺ ሮሜ 11 እሺ ያው እንዲህ ይላል። ያው ሮሜ 11 ላይ ሮሜ 11 ስንት? ሮሜ 11 ከቁጥር 18 ጀምሮ ላምበው። ኦኬ ታንክ ዩ። እሺ እንዲህ ይላል፣ በምትመካባቸው ግን ስሩ አንተን ይሸከማል እንጂ ስሩን የምትሸከም አንተ አይደለም። እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም፣ እነርሱ ከአለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል። አስተውል፣ ከአለማመን የተነሳ ተሰበሩ እነሱ፣ አንተ ደግሞ ከእምነት የተነሳ ቆመሃል፣ አካል ሆናል። ከዛም ይላል ፍራ እንጂ የትዕቢትን ነገር አታስብ። አስተውል፣ ሌሎቹ እኮ ያልገቡት እንዲህ ስለሆኑ ነው ምናምን እያልክ አንተ ደግሞ መግባትህን እንደ ኩራት እየተመጻደቅ በትዕቢት አትናገረው። ፍራ፣ ትሑቱን ነው። ፍራ እንጂ የትዕቢትን ነገር አታስብ ካለ በኋላ እግዚአብሔር እንደተፈጠሩት ለነበሩት ቅርንጫፎች ያራራላቸው ካልሆነ ለአንተ ደግሞ አይራራልህምና። እንግዲህ የእግዚአብሔር ቸርነትና ጭከና ተመልከት። ጭከናው በወደቁት ላይ ነው። በቸርነቱ ግን ጸንተ ብትኖር ይላል። ያው በቸርነቱ ግን ጸንተ ብትኖር የእግዚአብሔር ቸርነት በአንተ ላይ ነው። ያለዚህ አንተ ደግሞ ምን ይላል ዮኒ? ትቆረጣለህ። አየው ትቆረጣለህ ይልና እነዚያ ደግሞ ይላል እነዛ ተቆርጦ የነበሩት ማለት ናቸው ባለማመናቸው ጸንተው ባይኖሩ ይላል። አየው አንተ ኦልሬዲ የአካል ሆነሃል፣ ቅርንጫፍ ሆነሃል። እየፈራክ በትትና ብትመላለስ መልካም ነው። በቸርነቱ እምቢ ካልክ ግን ምን ትላለህ? ትቆረጣለህ። እነዛ ደግሞ የተቆረጡት ባለማመናቸው ምክንያት ጸንተው ባይኖሩ ይላል። አየው ጸንተው ባይኖሩ ማለት ነው ልባቸውን ከፍተው ለመንፈስ ቅዱስ ለቃሉ ልባቸውን ከፍተው ለንስሐ ልባቸውን ከፍተው ቢመለሱ በእልህኝነታቸውና ባለማመናቸው ባይጸኑ ቢመለሱ በዛፉ ውስጥ ይገባሉ፣ እግዚአብሔር መልሶ ሊያገባቸው ይችላልና።